መጽሐፈ አስቴር ምዕራፍ 7 ሐማ ተሰቀለ። ስለዚህ ንጉሡና ሐማ ከንግሥት አስቴር ጋር ለመጋበዝ ሄዱ። በሁለተኛውም ቀን የወይን ጠጅ እየጠጡ ሳለ ንጉሡ እንደገና ንግሥት አስቴር ሆይ የምትለምኚው ምንድነው? ይሰጥሻል። የምትጠይቂውስ ምንድነው? እስከ መንግሥቴ እኩሌታ እንኳ ቢሆን ይደረግልሻል አላት። ከዚያም ንግሥት አስቴር እንዲህ ስትል መለሰች። ንጉሥ ሆይ በፊትህ ሞገስ አግኝቼና ግርማዊነትህን ደስ የሚያሰኝ ከሆነ ሕይወቴን ታደጋት። ልመናዬ ይህ ነው፣ ሕዝቤን አትርፍ። ጥያቄም ይኸው ነው፣ እኔና ሕዝቤ ለጥፋት ለእርድና ለመደምሰስ ተሽጠናልና ወንዶችና ሴቶች ባሮች ለመሆን የተሸጥን ቢሆን ኖሮ ዝም ባልሁ ነበር። ምክንያቱም እንዲህ ያለው ጭንቀት ንጉሡን ለማስቸገር የሚበቃ አይደለም። ንጉሥ ጠረክሲስም ንግሥት አስቴርን ለመሆኑ እርሱ ማን ነው? እንዲህ ያለውን ነገር ለማድረግ እስከዚህ የደፈረው ሰው የት አለ? ሲል ጠየቀ። አስቴርም ያ ባላጋራና ጠላት ይህ ክፉ ሐማ ነው አለች። ከዚያም ሐማ በንጉሡና በንግሥቲቱ ፊት እጅግ ደነገጠ። ንጉሡ ከተቀመጠበት በቁጣ ተነሳ። የወይን ጠጁንም ትቶ ወደ ቤተ መንግሥቱ የአትክልት ቦታ ሄደ። ሐማ ግን ንጉሡ ሊያጠፋው ቆርጦ መነሳቱን ስላወቀ ንግሥት አስቴር ሕይወቱን እንድታተርፍለት ለመማጠን በዚያው ቀረ። ንጉሡ ከቤተ መንግሥቱ የአትክልት ቦታ ወደ ግብዣ አዳራሽ ሲመለስ አስቴር ደገፍ ባለችበት ድንክ አልጋ ላይ ሐማ ተደፍቶ ነበር። ንጉሡም ይባስ ብሎ አብራኝ ያለችውን ንግሥት በገዛ ቤቴ ሊደፍራት ያስባልን? ሲል ተናገረ። ይህ ቃል ከንጉሡ አፍ ገና እንደወጣ የሐማን ፊት ሸፈኑት። ከዚያም ንጉሡን በቅርብ ከሚያገለግሉ ጃንደረቦች አንዱ የሆነው ሐርቦና እነሆ ቁመቱ 50 ክንድ የሆነ ግንድ በሐማ ቤት አጠገብ ተተክሏል። ይህን ያዘጋጀው ንጉሡን ለማዳን በጎ ነገር ለተናገረው ለመርዶክዮስ ነው አለ። ንጉሡም በዚሁ ላይ ስቀሉት አለ። ስለዚህ ለመርዶክዮስ ባዘጋጀው ግንድ ላይ ሐማን ሰቀሉት። ከዚያም የንጉሡ ቁጣ በረደ። መጽሐፈ አስቴር ምዕራፍ 7 ሐማ ተሰቀለ። ስለዚህ ንጉሡና ሐማ ከንግሥት አስቴር ጋር ለመጋበዝ ሄዱ። በሁለተኛውም ቀን የወይን ጠጅ እየጠጡ ሳለ ንጉሡ እንደገና ንግሥት አስቴር ሆይ የምትለምኚው ምንድነው? ይሰጥሻል። የምትጠይቂውስ ምንድነው? እስከ መንግሥቴ እኩሌታ እንኳ ቢሆን ይደረግልሻል አላት። ከዚያም ንግሥት አስቴር እንዲህ ስትል መለሰች። ንጉሥ ሆይ በፊትህ ሞገስ አግኝቼና ግርማዊነትህን ደስ የሚያሰኝ ከሆነ ሕይወቴን ታደጋት። ልመናዬ ይህ ነው፣ ሕዝቤን አትርፍ። ጥያቄም ይኸው ነው፣ እኔና ሕዝቤ ለጥፋት ለእርድና ለመደምሰስ ተሽጠናልና ወንዶችና ሴቶች ባሮች ለመሆን የተሸጥን ቢሆን ኖሮ ዝም ባልሁ ነበር። ምክንያቱም እንዲህ ያለው ጭንቀት ንጉሡን